ማን ነው ከናንተ ጋር ያለው? ማን ነው ከናንተ ጋር ያለው? ሁላችንም መዝሙር 124 እናወጣለን። መዝሙር 124 ሁላችንም መዝሙር 124 ሁላችንም መዝሙር 124 ሁላችንም መዝሙር 124 እስራኤል እንደዚህ ይበል። እስራኤል ምን ይበል? እንደዚህ ይበል። እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በእኛ ላይ በተነሱ ጊዜ እግዚአብሔር ከኛ ጋር ባይሆን ኖሮ ቁጣቸው በላያችን በነደደ ጊዜ በቁመናችን በዋጡን ነበር። ጎርፍ ባጥለቀለቀን ነበር። ፈረሰኛ ውሃ ባሰጠመን ነበር። ደራሽ ውሃ ጠራርጎ በወሰደን ነበር። በጥርሳቸው ከመዘንጠል የጠበቀን እግዚአብሔር ይባረክ። በጥርሳቸው ከመዘንጠል የጠበቀን እግዚአብሔር ምን ይበል? መስገን። መዘንጠልን የከለከለ የእግዚአብሔር አብሮነት ወገኖቼ፣ የጭንቀታችሁ ልክ ማን አጠገባችሁ እንዳለ ያወቃችሁ ሰዓት፣ የፍርሃታችሁ ልክ ማን አጠገቤ ቆሟል ያላችሁ ሰዓት ነው። ወገኖቼ አንድ ነገር ልናገር እፈልጋለሁ። የሰዎች ቁጣ፣ የጨካኞች በትር፣ የበሽታው ኃይል፣ የጨለማው ፍላጻ የቆመው ጥሩ የአግባቦት ቃል፣ የማስታረቅ ቃል፣ የመስማማት ቃል፣ የመዋደድ ቃል ኖሮን ሳይሆን እግዚአብሔር አብሮን ኖሮ ነው። ማን ነው አጠገብህ ያለው? እጆቻችሁን አንሱ። እግዚአብሔር ከኔ ጋራ ስለሆነ በሉ። አይሰማኝም በይልኝ ጩሂና ደግመሽ በይ። አይሰማኝም 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 አይሰማኝም። መሰነጣጠል ተቋረጠ። እግዚአብሔር ከኔ ጋራ ስለሆነ በይስቲ የከናፍርት ቃላቸው ተሻረ። እግዚአብሔር ከኔ ጋር ስለነበረ በልስቲ የውሆች ፈሳሽ ሊያሸንፉኝ አልቻሉም። እግዚአብሔር ከኔ ጋር ስለነበረ በይ። አይሰማኝም። አዋራጄ አደባባይ ላይ ተዋረደ። እግዚአብሔር ከኔ ጋር ስለነበረ በልስቲ አይሰማኝም። ሊገዙልኝ የማይችሉ ነገሮች ተገዙልኝ። ሊበረከኩ የማይችሉ ነገሮች ተንበረከኩልኝ። ዛሬ ዜና አለኝ። ዛሬ ዜና አለኝ። ማነው አጠገብህ ያለው? ማነው አብሮህ የሚወጣው? ማነው አብሮሽ የሚገባው? ማነው በንግግር መሃል ጣልቃ የሚገባው? ማነው በቢዝነስ? ማነው በትዳርህ? ማነው ካጠገብህ ያለው? አጠገብህ ካለው የተነሳ ትሰጋለህ። አጠገብህ ካለው የተነሳ ትመካለህ። የሚመካ በእግዚአብሔር ይመካ። እመካለው በሽታ እያለ አልሞትም። እመካለው ጉድጓድ እያለ አልገባም። እመካለው ችግር እያለ አልገኝም። እመካለው ሁኔታ እያለ እኔ ላይ አይሰራም። ምክንያቱስ ካጠገቤ ያለው እግዚአብሔር ነው። ማን ነው ካጠገቤ ያለው?
አስተዳደር ቢሆን ችግር የለም አሉት። ችግር የለም ኢያሱ አትጨነቅ፣ ብቻ ከሙሴ ጋር የነበረው እግዚአብሔር ካንተ ጋር ይሁን እንጂ እንገዛልሃለን። ጉዳዩ ዕውቀት አይደለም፣ ጉዳዩ ሁኔታ አይደለም። አጠገብህ ያለው ማን ነው? እግዚአብሔር ስላለ ታሪክ ይቀየራል። ዳዊት ይሄንን ነው ያየው። ዳዊት ይሄ ነው ያስጨነቀው። የጥርሳቸው ንክሻ፣ ከዚህ በፊት ኢላማ የመቱበት፣ ከዚህ በፊት ያንፈራፈሩበት፣ ከዚህ በፊት የጣሉት አጣጣል፣ ከዚህ በፊት የጎዱት አጎዳድን ያውቀዋል። እስራኤል እንዲህ ይበላል። እስራኤል እንዲህ አይነት አፍ አውጥቶ ይናገር። እስራኤል እንደዚህ ብሎ ይናገር። እግዚአብሔር ከኛ ጋር ባይሆን ኖሮ ወገኔ አንድ ዜና እሰማለሁ። የመጣው ቁጣ የሚከለከለው ጥሩ ብረት ለበስ ስላለ ሳይሆን በመሃል እግዚአብሔር ስለቆመ ነው። ዜና አለኝ ዛሬ። እግዚአብሔር በትዳርህ ላይ ይገባል። እግዚአብሔር በቢዝነስህ ላይ ይገባል። እግዚአብሔር በእውቀትህ ላይ ይገባል። እግዚአብሔር ይገባል። እግዚአብሔር ሲገባ ታሪክ ይቀየራል። እግዚአብሔር ሲገባ ጠማማው ቀጥ ይላል። እግዚአብሔር ሲገባ የሚያስለቅሰው እልልታ ይሆንበታል። እጆች ይነሳ። ማን እንዳለ አጠገብህ አረጋግጥ። ማን ነው ያለው? ማን ነው ያለው? የፍርሃታችን ልክ፣ የጭንቀታችን ልክ አጠገባችን ያለውን ማወቅና ለማወቅ ላይ ነው። ዜናየው ዛሬ ዜናየው የሆነ ነገር መጥቶ የሆነ ጥቁር ደመና መጥቶ ብትን ሲላይ አይቺ ኢትዮጵያ ተሰባስበው ሊፈርዱባት ብትን እግዚአብሔር ከኛ ጋር ባይሆን ኖሮ ለጥርሻቸው ንክሻ እጆች ወደ ላይ ይነሱ። ማን አለ አጠገብህ? ቼክ አድርግ፣ ፈልገው። ማን ነው አጠገብህ ያለው? ካንተ ጋር ያለው ማን ነው? ማን ነው ካንቺ ጋር ያለው? ማን ያለው? ፈልገው። ዜና አለኝ ዛሬ። ይኸውላችሁ በደንብ ስሙኝ። ፈልቅቆ የሚገባ እግር እየተመለከትኩ ነው። ተጣብቀህ ባለህበት ጉዳይ ላይ እኔ ልግባበት ብሎ እጆችህን አንሳ፣ ወደ ላይ አንሳ። እግዚአብሔር ስላለ በሉ ከሞት አመልጣለሁ። እግዚአብሔር ስላለ ከውርደት አመልጣለሁ። እግዚአብሔር ስላለ አይሰማኝም። የሚቆጠር ነገር በሌለበት በሰላም እኖራለሁ። እግዚአብሔር ስላለ በይ ተናገሪ። እግዚአብሔር በሕይወቴ ስላለ እፉኝቱ አይሰራብኝም። እግዚአብሔር ስላለ አረማመዴ የተለየ ይሆናል። እግዚአብሔር ስላለ ያውጁብኛል፣ መልሰው ይሽሩታል። እግዚአብሔር ስላለ ይናገራሉ፣ አይሆንላቸው። እግዚአብሔር ስላለ ይደፍኑታል፣ እግዚአብሔር ይከፍተዋል። እግዚአብሔር ስላለ ይዘጉታል፣ መልሶ እግዚአብሔር ይከፍተዋል። እግዚአብሔር ስላለ ነገር በኔ አይሆንም።
ስለዚህ ዳዊት ዋና ነገር አድርጎ የተናገረው ማን አለ ነው። ማን አለ? ቋሚ ነገር ነው። ሰዎች ይነሳሉ፣ ቋሚ ነገር ነው። ቋሚ ነገር ነው። ክፎች ይነሳሉ፣ ቀስት ይወጠርብሃል፣ ቋሚ ነገር ነው። ሁሌም ጥሩም ሆንክ መጥፎ ይሄ ስደት የማይቀር ነው። ብቻ ግን ማን አለ አብሮ? በረምስማኝ እግዚአብሔር አብሮ ሲኖር ጥበበኛው ጎበዝ የሆነው ኤክስፒሪየንስ ያለው ሳኦል የሚወረውረው ጦር እሱ አስቦ አንተ ሳታስበው አያገኘህም። አልገባህም? በረምስማኝ ማን ነው ዳይሬክሽኑን የሚያስተው? ለዚህ ነው ዳዊት ግልጽ ጥያቄ ነው። እስራኤል እንደዚህ ይበል፣ እግዚአብሔር ከኛ ጋር ባይሆን የተነሱበት አነሳስ ያደረጉት አደራረግ ኢቭን ተጣብቃችሁበት ያለው ጉዳይ ላይ አሁን እግዚአብሔር ይገባል። እንዴት እግዚአብሔር እንደሚገባ እናገራለሁ። ዘፍጥረት 32 ያዕቆብ ስለ ያዕቆብና ስለ ኤሳው በደንብ አድርገን ልንመለከት እንችላለን። ያዕቆብና ኤሳው ወንድማማቾች ናቸው ባጭር ቃል። ግን ያዕቆብ የኤሳውን ብኩርና ምን ብሎበታል? ወስዶበታል። ከአንድም ሁለት ጊዜ በደንብ አድርጎ ወስዶበታል። በምስር ወጥ ወስዶበታል። አባቱ ከመሞቴ በፊት ልባርክ በሚል እኔ ኤሳው ነኝ ብሎ የኤሳውን የፀጉር መልክ አስመስሎ በእናቱ ምክር ወስዶበታል። ያዕቆብና ኤሳው ሊግባቡ የማይችሉ ከመሆናቸው የተነሳ ለነፍሱ ስለሚያሳድደው ነው ያዕቆብ ወደ ላባ ምን ያለው የኮበለለው። ስለዚህ ሊስማሙ አይችሉም፣ ሊግባቡ አይችሉም። እግዚአብሔር አምላክ ያዕቆብን ወደ ተስፋይቱ ምድር እንዲመለስ ራእይ ሰጥቶታል። ከዚህ የተነሳ የእግዚአብሔር አብሮነት ከያዕቆብ ጋር ስላለ ሰው ላባ ሁኔታ 10 ጊዜ የለዋወጠበትን ደሞዙን የለዋወጠበትን ፍሬውን የለዋወጠበትን ነገሩን ቀላል በሚመስል በጣም ቀላል በሚመስል በእግዚአብሔር አብሮነት በስቶለታል። እሱን አይደለም የምናገረው። ግን እግዚአብሔር አብሮ ሲኖር ምን ማለት ነው? እንዴት አይነት ነው? ምንድነው የሚያደርገው? ሁላችንም እንመልከት ከቁጥር 1 ጀምሮ። ያዕቆብ ደግሞ ጉዞውን ቀጠለ ይላል። ያዕቆብ ደግሞ ጉዞውን ቀጠለ። እንግዲህ 31 ላይ ያዕቆብ ከማጋ ተሰነባብቷል። መልሱልኝ። ከላባ ጋር በሉ እስቲ። ከላባ ጋር ምን ብሏል? ተሰነባብቷል። ቁጥር 50 ላይ ብትመለከቱት 31 ምዕራፍ 30 ቁጥር 51 ላይ ብትመለከቱት 51 ላባ ልጆቼን ወስደሃል ብትበድላቸው እያለ ያስምለው ነበር። ማንን? ያዕቆብ። ተሰነባብተዋል። ቀጥሎ የሚገናኘው ከማጋር ነው። ምዕራፍ 32 ላይ ከማጋ ለመገናኘት ነው የሚሄደው። እስቲ ከኤሳው ጋር በሉ። ኤሳው ከማግኘቱ በፊት ኤሳውን ከመገናኘቱ በፊት ያንን ሁሉ ዘመን የኮልበለለበት ያንን ሁሉ ዘመን የሄደበት ዋና ሚስጥር ምኑን ስለወሰደበት ነው? ብኩርናውን፣ ብለሲንጉን፣ በምስር ወጣታት ብዙ ነገር ስላደረገው። ስለዚህ የሚፈላለጉት በምንድን ነው? እስቲ በነፍስ በሉልኝ። እግዚአብሔር ና ወዳለው ቦታ እንዳይመለስ የሚፈራው ማንን ነው? ኤሳው። ይኸውላችሁ በደንብ ስሙ። እዚህ ጋር ነው ጉዱ።
ያዕቆብ ይላል። ያዕቆብ ምዕራፍ 32 ቁጥር 1 ላይ ያዕቆብ ጉዞውን ቀጠለ። የመጀመሪያው ክፍል ላይ ምን ይላል? የእግዚአብሔር መልአክ አይሰማኝም። ኦኬ ግሪክ የሆነው ቃሉ ላይ ስትመለከቱት ራሱ ኤሎሂም ተገናኘው ይለዋል። ምን አልኩኝ? ኤሎሂም ማን በሉት ማንን ሊገናኝ ሲሄድ አይሰማኝም። ማን አገኘው? እግዚአብሔር። አዲሱ መደበኛ ትርጉም ደግሞ ማን ይለዋል? የእግዚአብሔር መልአክ። ኦኬ መሃናይም ከተማ ማለት ነው። እሺ ምን አለ ከዛ በኋላ? ይህ ቁጥር 1 እናንብብ። ያዕቆብ ደግሞ ጉዞውን ቀጠለ፣ የእግዚአብሔር መልአክ ተገናኙት፣ ባያቸውም ጊዜ ይህ የእግዚአብሔር ኤሎሂም ሰፈር ነው አለ። የዛንም ቦታ ስም መሃናይም አለው። መሃናይም ማለት ጥል የተደረገበት ቦታ ላይ፣ ብጥብጥ ያለበት ቦታ ላይ፣ ትርምስ ያለበት ቦታ ላይ እንዲህ አድርጎ ማስታረቅ የሚችል ባጭር ቃል ማገባ ወደ ዴስቲኒው ወደ ተባለው ህልም ላይ መሄዱ የማፈቃድ ነው፣ የእግዚአብሔር ፈቃድ ነው። ስለዚህ ፈርቶ ተጨንቆ ባለበት ነፍሰ ገዳዩን ኤሳውን አሳዳጁን ባለ ሰይፉን ባይዘወይ ያዕቆብና ኤሳው ሲባረኩ የተባረኩትን ቃል ኪዳን ማየት ትችላላችሁ። ኤሳው በዚህ አሁን ባለው በምድር ላይ ለተነሳው ሰልፍ ሁሉ አባት ነው። ባጭር ቃል ሰይፍ ታጣቂ ነው። ስለዚህ መፍራቱ ምክንያት አለው፣ ትክክለኛ ምክንያት አለው። ያሳድደዋል። ይሄንን ሰው ፈርቶ ላለመጓዝ በሚያደርገው ነገር ማቀድሞ ገባ። ይኸውልህ እንግዲህ አሁን እዚህ ጋር ነው ትልቁ ጉዳይ ያለው። ያዕቆብ ወደ ኤዶም ሀገር ሴር በተባለው ምድር ወደሚኖረው ወደ ወንድሙ ወደ ኤሳው መልእክተኞችን አስቀድሞ ላከ። ማንን አግኝቶ? እግዚአብሔርን አግኝቶ፣ የእግዚአብሔርን መልአክ አግኝቶ። ፍርሃቱ ግን አሁንም ሊቀንስ አልቻለም። አስቀድሞ መልእክተኛ ላከ። ዘው ብሎ ያላከው ለምንድን ነው? ባይዘው ይሄ አሁን የሚሊተሪ ወይም ደግሞ ወታደራዊ ምንድነው የሚባለው? ፒስ ኤንድ ሴኩሪቲ ይሉታል። ችግር ባለበት ቦታ ላይ ልኡካን ቀድሞ ይላካል። ልኡካን እግረኛ ከመግባቱ በፊት ምናምን ነገር የሚያበርዱ ምንድነው የሚያስታርቁ ምን የሚሉ። ስለዚህ ያዕቆብ የተጠቀመው ስትራቴጂ የላካቸው ሰዎች ሁሉ ቀድመው እሳቱን ምን የሚሉ ናቸው? የሚያበርዱ። ይወድሃል እኮ በጣም እኮ የሚሉ የኤሳውን ግለት የኤሳውን ሰይፍ የሚያወርዱ አሎ። ማንን ስለፈራ? ኤሳውን በሉ ባካችሁ፣ እግዚአብሔርን አትበሉ። እግዚአብሔር ሌላ ስርዓት ውስጥ ነው ያለው። እግዚአብሔርንማ ቢገባው ኖሮ ዘው ብሎ ነበር የሚገባው። አልገባችሁማ? እግዚአብሔር እንዳገኘው እግዚአብሔር እንዳለው በዛው ሙሊት ልክ ቢሆንማ ኖሮ አሸማጋይ ቅድሚያ የሚላክ ታክቲክ ምናምን ፒስ ኤንድ ሴኩሪቲ አይላክም። ዝም ብሎ ነው ዘው የሚለው። ለምን? ቀድሞ ገብቷላ። መሃናይም በመሃል በሁለቱ በጥል መሃል የሚያስታርቅ ጀግና የሆነ ገብቷል። የታቀደውን የሚያከሽፍ ገብቷል። እኔ ጋር ናችሁ? እታያችኋለሁ? እርግጠኛ ናችሁ? ሌላ ሰው አይታያችሁ? ዋንደርፉል። እጆቻችሁን ወደ ላይ አንሱ። እግዚአብሔር ሆይ በሉ። የምለምን ይሄ ነው። ዛሬ አንተ ያለህ ፍርሃት፣ አንተ ያለህ መንቦጃቦች፣ አንተ ያለህ መደናበር ከህይወቴ ይወጣል። አሜን በል እንጂ። ዛሬ እንጮሃለን። ልቀጥል። ይኸውላችሁ እንዴት ዛሬ የመከራችሁን በር ሳምሶን የከተማዋን ቅጥር ነቀለ ነው አለ ያለው። ጉልበቱ እግዚአብሔር፣
አቅሙ እግዚአብሔር፣ ኃይሉ እግዚአብሔር። ያው በሰው ታሪክ ያልተሰማ ነገር ይፈጸማል ቤት ዛሬ ያው ባይሰዌ ዛሬ ኛራታ ባካዛ እዚህ ጋር አካባቢ እንዲህ ብለው ያዩኛል። ጩህና ምን በል እንጂ ያው ዛሬ መኖሩን ነው ማሳወቀ ያው የቱ እንደሚበልጥ ዛሬ በህይወት ይታያል። ጴጥሮስ መለሳለሁ ወደ መልእክቴ። ጴጥሮስ ወጀቡን ያየው ወጀቡን የተመለከተው ምንም ማብራሪያ አያስፈልግም። ማንን ፈርቶ ነው? ይኸውላችሁ የድሮ ጴንጤ ማንን ፈርቶ ነው? ወጀቡን ፈርቶ ነው እንጂ ወጀቡ ፊት ለፊት ማን አለ? ና ያለውን ቢሰማ ኖሮ አቤት ያው ዛሬ ማስተዋወቅ የኖረውን ጌታ ነው። ቤትን እያንኳኳ ያልገባ እኔ ያለው እያለ የተንቦቻቦችክበትን እኔ ያለው ያው የገባው ሰው አለ ማለት ነው። አሁን የገባው ሰው አለ ማለት ነው። ማን አለ ዛሬ ካንተ ጋራ? ይሄ የኤሎሂም ሰፈር ነው ብሎ ይሄ የእግዚአብሔር ሰፈር ነው ብሎ ለምትሄድበት ለምትጓዝበት ጉዞ ኮንፈርሜሽን አብሬሃለሁ ብሎት አብሮት ካለው እግዚአብሔር ይልቅ አብሮት ያለው ነሳ እንዴት ይፈራል? ዜና አለኝ ዛሬ በእውነት አስተዋውቃለሁ። ዛሬ ጠረኑን ታሸተዋለህ። ዛሬ በደንብ ጩህና አሜን በል እባክህ። ቤትሽ ይገባል ዛሬ። ማን ነው ካንተ ጋር ያለው? ቁጭ እንበል። ወደ ወንድሙ ወደ ኤሳው መልእክተኞች ላከ። አስቀድሞ ላከ። እንዲህም ብሎ አዘዛቸው፣ ጌታዬ ኤሳውን እንዲህ ትሉታላችሁ። ጌታዬማ አገልጋይህማ ያዕቆብ መንቦጃቦጅ ፓርት 1 አም ሲሪየስ በጣም በርግጥ አገልጋይ ያዕቆብ እንዲህ ይላል በሉት፣ ከላባ ዘንድ ተቀምጬ እስካሁን ድረስ እዛው ኖር። ከብቶች፣ አህዮች፣ የበጎች፣ ፍየል መንጎች እንዲሁም የወንድ የሴት አገልጋዮች አሉኝ። አሁንም ይህ መልእክት ለጌታዬ መላኬ በጎ ፈቃድህ እንዳገኘው በማሰብ ነው። ዝም ብላችሁት። አሁንም ይሄንን የላኩት በጎ ፈቃድህን እንዳገኘው በማሰብ ነው። በሌላ ቋንቋ መንገድ ላይ አትጥለኝም ብዬ ነው። መንገድ ላይ አግኝተኸኝ አትጎዳኝም ብዬ ነው። ትናንትናን አስበህ ማን አለው ብሎት መሃናም ላይ ማንን አግኝቶ ማከተማ ገብቶ የእግዚአብሔር መላእክቶች ምን ብለውለት? ይሄ እኮ ነው አሁን ቤተ ክርስቲያንን እየናጣት ያለው። ተፈውሰሃል ሲባል ሰው ጌታ ፈውሶሃል ሲባል ሰው ጭንቅላቱን ይዛችሁ ከወንበር ጋር ካላጋጫችሁት በቀር መዳኑን አያውቀው። እውነቴን ነው የምናገረው። አይ አልተፈወስኩም። ተፈውሰሃል? አልተፈወስኩም። አሁንም ይመኛል እጅ እንድትጭኑበት። አሁንም ለምን? እግዚአብሔር መኖሩን ምን አይልም አያውቀው። ይቀጥላል። የተላኩት ሰዎች ወደ ያዕቆብ ተመልሰው ወደ ወንድም ወደ ኤሳው ሄደን ነበረ፣ እርሱም ሊቀበል በመምጣት ላይ ነው። 400 ሰዎች አብረውት አሉት። ያዕቆብም በታላቅ ፍርሃት ይኸው ደግሞ ማንን አግኝቶ ማን አብሮት ሆኖ ምዕራፍ 32 ቁጥር 1 ላይ ማንን ያገኘው? አቤት ገና የመጀመሪያዋን መንገድ ሲጀምር ማንን ያገኘው? መሃናይም ብሎ ያለው የማን ከተማ ብሎ ነው? የእግዚአብሔር የኤሎሂም ከተማ ብሎ ነው። ለምንድን ነው ያለው?
ሙሉ ለሙሉ ፕሬዘንሱ የማመገኘት ስለነበረ የእግዚአብሔር መገኘት ወዴት ለሄድ ሲል ወደ ወንድሙ ወደ ኤሳው ይገለሃል አሉት አላሉትም ያጠፋሃል አሉት አላሉትም እንዲህ ያረጋል አላሉትም ብቻ ምኑን ነው ያሳወቁት እግዚአብሔር ከሱ ጋር እንዳለ ነው ያሳወቁት ዛሬ መኖሩን ታዩታላችሁ ኢየሱስ ይባረክ ኢየሱስ ይባረክ 400 ሰዎች አብረውት አሉ ሲሉት ቁጥር 7 ላይ ያዕቆብ በታላቅ ፍርሃት ላይ በጭንቀት ተውጦ አብረውት የነበሩትን ሰዎች ሁሉ ሁለት ቦታ ከፈለ ለምን ከፈለ አንዱን ቢጨርሰው አንዱ ያመልጥ ነው ይሄ ሁሉ ምንድነው ጭንቀት ይሄ ሁሉ ጭንቀት ቀጠለ ምን ይላል ኤሳው መጥቶ ባንደኛው ላይ አደጋ ቢጥል ይሄው ቁጥር 8 ላይ ነግራችኋል እኮ ኤሳው መጥቶ ባንደኛው ላይ ምን ቢል አደጋ ቢጥል ሌላኛው ክፍል ሊያመልጥ ይችላል ብሎ አስቦ ነበርና ያዕቆብ እንዲህ ሲል ጸለየ ያባቴ የአብርሃም አምላክ ያባቴ የይስሐቅ አምላክ ሆይ ወደ አገርህና ወደ ዘመዶች ተመለስ እኔ በጎ ነገር አደርግልሃለሁ ያልከኝ እግዚአብሔር ሆይ ራሱ ያዕቆብ ይናገራል ወደ አባቶች ምድር ተመለስ ያለው እኔ በጎ ነገር አደርግልሃለሁ ብለኸኝ ነው ግን ይሄን ሁሉ ክፍል ሰራዊት ይዞ መጥቷል ይሄው ለሁለት ከፍያለሁ አንዱ ቢሞት አንዱ ሊተርፍ ኧረ እባክህ ወይ ውረድ ወይ ውፍረድ ማን ነው አጠገቤ ያለው እኔ ባሪያህን እስካሁን ላደረክልኝ ቸርነት ታማኝ ብቁ አይደለሁም ዮርዳኖስን ሲሻገር በእጄ ላይ በነበረው በትር በስተቀር ምንም አልነበረም አሁን ግን ይሄው ሁለት ሰራዊት ሆኛለሁ ከወንድሜ ከኤሳው እጅ እንድታድነኝ ለምንሃለሁ መጥቶም እኔንም ሆነ እነዚህን እናቶች ከነ ልጆች ያጠፋናል ብዬ ፈርቻለሁ ነገር ግን አንተ ራስህ አበለጽጋለሁ ይኸውላችሁ ደግሞ እግዚአብሔር ያለውን ስሙት ነገር ግን አንተ ራስህ አበለጽጋለሁ ዘር ሊቆጠር እንደማይችል እንደ ባህር አሸዋ በዛዋለሁ ብለኸኛል በዚያች ሌሊት ያዕቆብ እዛው አደረ በዛች ሌሊት እግዚአብሔር ጋር ሊገናኝ ያዕቆብ እዛው አደረ ካለው ሀብት ለወንድሙ ለኤሳው እጅ መንሻ እነዚያን መረጠ 200 እንስት ፍየሎችና 20 አውራዎች 200 እንስት በጎች 20 አውራዎች በጎች 30 የሚያጠቡ ግመሎች ከነግልገሎቻቸው 40 ላሞችና 10 ኮርማዎች 20 እንስቶችና 10 ተባዕቶች አህዮች እነዚህ በየመንጋው ለይቶ የሚነዱትን ጠባቂዎች መደበላቸው ጠባቂዎቹን እናንተ ቀድማችሁ ሂዱ መንጋዎቹን አራርቃችሁ ንዷቸው አለ ቀድሞም ይሄደውን እንዲህ ሲል አዘዛቸው ኤሳው አግኝቶ የማነህ ወዴት ትሄዳለህ የምትነዳውስ ይሁሉ ከብት የማን ነው ብሎ ቢጠይቅህ ያገልጋይህ ያዕቆብ ናቸው ለጌታዬ ለኤሳው እጅ መንሻ የሰደዳቸው ናቸው እነርሱም በስተኋላችን እየመጣ ነው ብለህ ንገረው ይሄንን ሁሉ የሚያደርገው ያዕቆብ አውቆ ነው ይሄንን ሁሉ የሚሰራው ያዕቆብ አውቆ ነው ፍርሃት ጆታችሁን አንስት አንተ እንዳለ ሳውቅ በሉ የሚገባኝን እንቅስቃሴ እንዳረግ እርዳኝ አንተ እንዳለ ከነገርከኝ ፍርሃትን ከልብ ያውጣ ቀድሞ ቢያገኘ የማናቸው ቢልህ ይለዋል ለባሪያው እነዚህን ሁሉ ከብቶች ላንተ እጅ መንሻ ያዕቆብ ያዘጋጀው ነው እሱ ከኋላ እየመጣ ነው ማቀዝቀዣ ማለት ነው የነበረውን እልህ የነበረውን ቁጣ የነበረውን ንዴት ኤሳው ሲያይ ምን ይላል ነው ሎጂክ እኮ ይሄ ነው በረድ ይላል በእጅ መንሻው ነው ቀድሞም ይሄደው ነው እንዲህ ሲል አዘዘው ኤሳው አግኝቶ የማነህ ወዴት ትሄዳለህ የምትነዳውስ ይህ ሁሉ ከብት የማን ነው ቢል ቢጠይቅ ያገልጋይ ያዕቆብ ናቸው ለኤሳው እጅ መንሻ የሰደዳቸው ናቸው እርሱም ከበስተኋላችን እየመጣ ነው ብለህ ንገረው እንዲህ ሁለተኛውን ሶስተኛውን መንጎች የሚነዱትን ሌሎቹን ሁሉ እንዲህ ሲል አዘዛቸው
ኤሳውን ስታገኙ ይህን ትነግሩታላችሁ። በተለይም አገልጋይ ያዕቆብ ከኋላችን እየመጣ ነው ማለትን አትዘንጉ። በደንብ ስሙት። ፍርሃቱ በጣም እየጨመረ እየመጣ ነው። ለሁሉም የሚነግራቸው ከእጅ መንሻው ቀጥሎ እየመጣ ነው ማለታችሁን እንዳትረሱ። ዜና አለኝ ዛሬ። ይህንን ያዘዘው ኤሳው ከኔ ጋር ከመገናኘቱ በፊት እጅ መንሻዬ አስቀድሞ ቢደርሰው ምናልባት ልቡ ይራራና በሰላም ይቀበለኛል ብሎ ስላሰበ ነበረ። ስለዚህ ያዕቆብ እጅ መንሻ ከሱ አስቀድሞ ተላከ። እርሱ ራሱ ግን እዚያው በሰፈሩበት ቦታ አደረ። በዚያች ሌሊት ያዕቆብ ተነሳ ይላል። ሁለቱን ሚስቶቹን፣ ሁለቱን ሴት አገልጋዮቹን፣ 11 ልጆቹን ይዞ በያዕቆብ መልክ ተሻገረ። ወንዙን አሻግሮ ከሸኛቸው በኋላ ጓዙን ሁሉ ሰደደ ይላል። ያዕቆብ ግን ብቻውን ቀረ። ናናና ሞሶ ኮሮዶኮስ ይውላችሁ። ዛሬ እግዚአብሔር እጅግ ብዙ ዘመን ተናግሯችሁ፣ እጅግ ብዙ ጊዜ ተናግሯችሁ፣ አሁንም ፍርሃት ያለቀቃችሁ ዛሬ በተለየ መንገድ ይገለጥላችሁ። ያዕቆብ ብቻውን እዛው ቀረ። አንድ ሰው እስኪነጋው ድረስ ታገለው። ያም ሰው ያዕቆብን ታግሎ ማሸነፍ እንዳቃተው በተረዳ ጊዜ የጭኑን ሽሉዳ ነካው። በግብግቡም የያዕቆብ ጭን ከመጋጠሚያው ላይ ተናጋ። በዚያን ጊዜ ሰውየው እንግዲህ መንጋቱ ስለሆነ ልቀቀኝና ልሂድ አለው። ያዕቆብም ካልባረከኝ አልለቅህም አለው። ሰውየው ስም ማን ነው አለው። እርሱም ያዕቆብ ነው አለ። ሰውየው ከእግዚአብሔርም ከሰዎችም ጋር ታግላ አሸንፈሃል። ከእንግዲህ ስምህ እስራኤል እንጂ ያዕቆብ አይባልም አለ። ያዕቆብም እባክህን ስምህን ንገረኝ ብሎ ጠየቀው። ሰውየውም ስሜን ለማወቅ ለምን ፈለግክ አለው። በዚያም ስፍራ ባረከ። ስለዚህ ያዕቆብ የእግዚአብሔርን ፊት ለፊት አይቼ እንኳን ሕይወቴ ተርፋለች ሲል የዛም ቦታ ስም ፑንኤል አለው። ፑንኤል እንዳለፈ ፀሐይ ወጣችበት። ፑንኤልም እንዳለፈ ፀሐይ ወጣችበት። እርሱም በጭኑ ምክንያት ያነክስ ነበረ። ከዚያም የተነሳ እስራኤል ልጆች እስከ ዛሬ ድረስ ሽሉዳው ከጭኑ ጋር የሚያገናኘውን ስጋ አይበሉ። ምክንያቱም በጭኑ መጋጠሚያ ላይ ያለው የያዕቆብ ሽሉዳ ተነክቶ ነበር። ምዕራፍ 33 ያዕቆብ አሻግሮ ተመለከተ። እነሆ ኤሳው 400 ሰዎች አስከትሎ እየመጣ ነበር። ስለዚህ ልጆቹን ሊያን ለራሔል እና ለሁለቱ አገልጋዮች አከፋፈላቸው። ከዚያም ሁለቱን አገልጋዮች ከነ ልጆቻቸው አስቀደመ። ሊያንና ልጆቹንም አስከተለ። ራሔልም ዮሴፍን ግን ከሁሉ ኋላ እንዲሆኑ አደረገ። እርሱ ራሱን ቀድሟቸው ሄደ። ወንድሙም ዘንድ እስኪደርስ ድረስ 7 ጊዜ ወደ መሬት ለጥ ብሎ እጅ ነሳ። ኤሳው ሊገናኘው ወደ እርሱ ሮጦ ሄዶ አቀፈው፣ በአንገቱም ላይ ተጠመጠመበት። ይሁት በደንብ አንብቡት። ሳመው፣ ሁለቱም ተላቀሱ። ከዚያም ኤሳው ቀና ብሎ ሲመለከት ሴት ልጆቹን አየ። እርሱም እነዚህ አብረው ያሉት እነማን ናቸው ብሎ ጠየቀው። ያዕቆብ መልሶ እነዚህማ እግዚአብሔር በቸርነቱ ለኔ ለአገልጋይ የሰጠኝ ልጆች ናቸው አለው። በዚህ ጊዜ ሁለቱ ሴቶች አገልጋዮች ልጆቻቸው ቀርበው እጅ ነሱ። ከዚያም ሊያና ልጆቿ መጥተው እጅ ነሱ። በመጨረሻም ዮሴፍ፣ ራሔል መጡ። እነርሱም ቀርበው እጅ ነሱ። ኤሳውም ወደ እኔ ተነድቶ የመጣውን ሁሉ መንጋ ምንድነው አለው። አንብቡት። ኤሳው ግን ወንድሜ ሆይ ጌታዬ አለ። እዛው ቁጥር 8 ላይ እርሱም ጌታዬ ሆይ ባንተ ዘንድ ሞገስ ባገኝ ብዬ ነው አለው። ኤሳው ግን ወንድሜ ሆይ እኔ በቂ አለኝ፣ የራስን ለራስ አድርግ አለው። ያዕቆብ የለም እንዲህ አይደለም፣ ባንተ ዘንድ ሞገስ አግኝቼ እንደሆነ እጅ መንሻዬን ተቀበል፣ መልካም ሁኔታን ተቀበል። ፊትህን ማየቴ መቻሌ ራሱ የእግዚአብሔርን ፊት የማየት ያህል ቆጥረዋለሁ። እግዚአብሔርን በቸርነቱ አሟልቶ ስለሰጠኝ የሚያስፈልገኝ ሁሉ አለኝ። ያቀረብኩልን እጅ መንሻ ባክ ተቀበለኝ አለው። ያዕቆብ አጥብቆ ስለለመነው ኤሳው እጅ መንሻውን ተቀበለ። ኤሳውም በል ተነሳና ጉዟችንን እንቀጥል፣ እኔም እሄዳለሁ አለው። ያዕቆብ ግን እንዲህ አለው፣ ጌታዬ እንደምታየው ልጆቹ ይህን ያህል የሰለጠኑ አይደሉም፣ የጠኑም አይደሉም። ለሚያጠቡ በጎችና ጥገቶች እንክብካቤ ማድረግ አለብኝ።
እንስቱን ለአንዲት ቀን እንኳን በጥድፊያ ቢነዱ በሙሉ ያልቃሉ። ስለዚህ ጌታዬ አንተ ቀድመህኝ ሂድ፣ እኔ በምነዳቸው እንስሳቶች በልጆቹ ጉዞ አቅም ልክ ያዘገምኩ ሴር እንገናኛለሁ። ኤሳውም እንግዲያውስ ከሰዎች ጋር ጥቂቶቹን ልተውልህ አለው። ወደ ላይ አንሱ፣ አይኖቻችሁን ጨፍኑ። እኔ የተጨነኩበትን በሉ በመኖርህ ታቀለዋለህ። አልገባችሁማ? አከፋፍሎ የላከውን የተጨነቀበትን እኩሌታ ከፍሎ አንዱን ቢገድል አንዱ ያመልጣል፣ አንዱ ቢሞት አንዱ ይተርፋል ያለውን የኖረውን እግዚአብሔር ስላልሰማ ማህናይም ላይ የተገናኘውን እግዚአብሔር ስላላደመጠ ወገኖቼ ከንቱ ጭንቀት፣ ከንቱ ድካም። የሰራዊት ጌታ እግዚአብሔር እንደዚህ አለኝ፣ አንድም ሁለትም ሶስትም ጊዜ ተናግሬያቸው አሁንም የሚጨነቁ አሉ አለኝ። ንገራቸው ከተናገርኩት ውጪ ጭንቀታችሁን ተሸክማችሁ ትኖራላችሁ እንጂ አንዳች የሚሆንባችሁ ነገር የለም በላቸው ይለኛል። ያዕቆብ በከንቱ ተሸከመ፣ ያዕቆብ በከንቱ አለቀሰ፣ ያዕቆብ በከንቱ ፈራ፣ ያዕቆብ በከንቱ ግራ ተጋባ፣ ያዕቆብ በከንቱ ግራ ተጨናነቀ፣ አለቀሰ፣ ወየው ሞታለው አለ። እግዚአብሔር ግን አልፎ ኖሮ ጨካኙን ኤሳውን፣ ጨካኙን ገዳዩን፣ ጨካኙን አጥፊውን ልቡ ይራራለት ዘንድ አደረገ። ማን አለ አጠገብህ? ከሚኖረው የተነሳ ደረቁ ነገር ምንጭ ያፈልቃል። ማን አለ አጠገብህ? እሱ ካለ ሁኔታ አትፍራ። እሱ ካለ ሰው ሚልን አትስማ። እሱ ማን ነው አጠገብህ ያለው? ማንቶ ቦቦኮ ሴቤቤካሽ የፍርሃቱ ልክ ሲጨምር ብቻውን ሲሆን በኩለ ሌሊት እግዚአብሔር ድጋሚ መጣለት። ናንቶ ቦኮ ሳባካያ ሜሬቤቤኬ ሾቶኮ ሳባባካያ። ይሄ የችግረኛ ስም፣ ይሄ የውድቀት ስም፣ ይሄ የመከራ ስም፣ ይሄ ትናንት ታሪክ የማይለቀው ስም፣ ይሄ ትናንት ሕይወት ያለቀቀው፣ ይሄ ትናንት ማጭበርበር፣ ይሄ ትናንት ማታለል፣ ይሄ ያዕቆብ የተባለ ስም ከእንግዲህ በኋላ ላይቀጥል አየህ። ትናንትና ጠባሳ አለው፣ የተወጋበት ጠባሳ አለው። ያዕቆብ በሚያታልልበት በሚያጭበረብርበት በዛ ልክ ነው እግዚአብሔርን የሚያውቀው። አሁን ተናግሮ አሁን ቃሉን የሚያጥፍ ነው። ፕሪሺየስ መሆኑን አያውቅም። ማታካያ ውድ ጌታ መሆኑን፣ በብርሃን የተሞላ መሆኑን አያውቅም። እንደሱ አይነት ካራክተር፣ እንደሱ አይነት ባህሪ፣ እንደሱ አይነት ማንነት ይመስል። ለዚህ ነው እግዚአብሔር በስራችሁ አታወዳድሩት፣ በፍርሃታችሁ ልክ አታወዳድሩት። ጴጥሮስ የፍርሃቱ ልክ ባይዘው ጴጥሮስ አሳ አጥማጅ አይደል? ያውቃል እኮ ስለ ማዕበል በደንብ ነው የሚያውቀው። በጣም ፒኤችዲውን የሰራ ነው ብሎ የሚገለበጥ ውሃ ጠንቅቆ ያውቃል። ምን ጥርጥር አለ? ምንም ጥርጥር የለውም። ያውቀዋል ውሃውን፣ ማንነቱን፣ ምን አይነት ውሃ እንደሚበላ፣ ምን አይነት ውሃ እንደማይበላ፣ ምን አይነት ውሃ አየ። ከኤክስፒሪየንሱ አንፃር ሆኖ ታንኳ ላይ ቁጭ ብሎ ይሄ ምትሃት ነው ማን ነው? መምህሩ ነው እንዲህ እየተራመደ በውሃ ላይ የሚመጣው። መምህር ሆይ አንተ ነህን? አዎ እኔ ነኝ፣ ልምጣ እዘዘኝ። አየ መራመድ ሲጀምር የትናንት ኤክስፒሪየንስ፣ ትናንት አሳ ሲያጠምድ የሚያውቀው ውሃ፣ ትናንት አሳ። እኔ ዛሬ እንደዚህ ብዬ እናገራለሁ፣ በእውቀታችን ልክ የማይያዝ እግዚአብሔር፣ በእውቀታችን ልክ ማንቶቫካያሳ በዚች ጠባብ አእምሮ የማይቀመጥ እግዚአብሔር፣ በዚች ጠባብ አእምሮ እኔ መልእክት አለኝ ዛሬ። ከሁኔታ በላይ፣ ከነገር በላይ፣ ካሰብከው በላይ፣ ካረከው በላይ የእግዚአብሔር አብሮነት በሕይወት ይገለጣል። ጮሆ አሜን የሚለኝ የለም ወይ?
አስቸጋሪ ነው። ይኸውልህ ጠባሳ ሆኖበት ተቀምጧል ያዕቆብ ላይ። ኤሳው ምን አይነት ስለታም እንደሚይዝ አየህ። የኤሎሂም ከተማ ብሎ ተናግሮ ራሱ ደግሞ ያነጻጽራል እኮ ወጥቶ ምን ይላል? ብለኸኝ ነበረ አበዛሃለሁ አሰፋሃለሁ ብለኸኝ ነበር ማለት በሌላ ቋንቋ ቃልህን እንዳታጥፍ አደራ አምልሃለሁ ምናምን እኮ ነው የሚያወራው። ወጋሁት ዛሬ። እግዚአብሔር የሚናገረው አዎን ትክክል ነው። እግዚአብሔር የሚያወራው ትናንትና ለዛሬ ትክክል ነው። እግዚአብሔር ሲናገር ሰማይ ከምድር ያልፋል፣ ቃሉ ግን አያልፍም። አያልፍም። ያለ ልክ መወጠራችን ሳያንስ ያለ ልክ ደግሞ ወጥረን እኩል ማድረግ ተገቢ አይደለም። ለምን ስሜን ጠየቀኝ? ለምን ጠየቀኝ? ለዚህ እኮ ካንሰር ለእግዚአብሔር ይከብደዋል፣ ይጨነቁለታል ለእግዚአብሔር። ስለ ስም ስትል ጌታ ኦይ እቺ ጭንቅላት ነች። እንደው ጌታ ሆይ ኖ ማን ነው አጠገብሽ ያለው? ዛሬ አስተዋውቀሃል። እንዲህ አይነት እርምጃ ካንተ ላይ ዛሬ ይሰበራል። ይኸውልህ እንዲህ ሾካካና ሾላካ እንደዚህ ደፍረህ ትገባለህ። አሜን በልባክ ሰብረህ ትገባለህ። እግዚአብሔር አብሮት እንዳለው ሰው ትራብ። እግዚአብሔር አብሮት እንደሚወጣ ሰው፣ እግዚአብሔር አብሮት እንደሚጓዝ ሰው፣ እግዚአብሔር አብሮት እንደሚሄድ ሰው አለ። በይ ጮሂና አይሰማኝም። ስትወጣለ ስትገባለ ጥርጥር አያስፈልግም። አጠገብ ያለው ማን እንደሆነ ወቅ አለ። የትኛውም እጅ መንሻ፣ የትኛውም ስጦታ፣ የትኛውም ጠቦት፣ የትኛውም ነገር የኤሳውን ልብ አልገለበጠው። እንዲያውም ኤሳው የተናገረው ይሄ ነው፣ ውሰድ እኔ ያለኝ ይበቃኛል ነው ያለው። ማን ነው ታዲያ የትናንቱን ነገር አስቦ እንዳይሸልተው ያደረገው፣ እንዳይቆራርጠው ያደረገው? እንዴ ታሪካዊ እኮ ለውጥ ነው የተፈጠረው። ማለት እድል ፋንታውን እኮ ነው የወሰደው። ማን ይመስልሃል? ልዑል እግዚአብሔር መሃናይም ላይ የተገለጠው የኤሎሂም መንደር የተባለው። ዜና አለኝ። የነሱ ክፋት ቀንሶ ሳይሆን የእግዚአብሔር አብሮነት ጨምሮልሽ ወጥመድ ተሰበረ፣ እቅዳቸው ተሰበረ፣ አጀንዳቸው ተሰበረ፣ ዓለማቸው ተሰበረ። አንዴ በታላቅ ድምፅ ጩሁና እግዚአብሔር ከኔ ጋር አለ በል። አይሰማኝም። እግዚአብሔር ከሕዝቤ ጋር አለ በል። ጩህ በል፣ ተናገር። እግዚአብሔር ከምድሬ ጋር አለ በል እስቲ። እግዚአብሔር ከኢትዮጵያ ጋር አለ በል እስቲ። እግዚአብሔር አለ ከአገልጋዮቹ ጋር። እግዚአብሔር ከሕዝቡ ጋር አለ። በጣም ኤሳው በጣም ጨዋ ሆኖ አይደለም ማለት ቀድሞ ከተላኩት በተርታ ይሄ የፒስና የሴኩሪቲ አገልጋዮች በመደዳ ተልከው እነሱ ያመጡት የሰላም እርቅ አይደለም። ዛሬ እነግርሃለሁ። እንግዲያውስ ምን እንደሆነ ልንገርህ። ገና ሲወጣ ወደ አልከኝ ምድር ልሄድ ነው ሲል ያኔ ያለህ ምድር ላይ ባይዘዌ እንኳን እግዚአብሔር አይደለም የአውሮፓ ህብረት እንኳን ሲረዳ ከናፈጻጸሙ አልገባህም? አው ዝም ብሎ ካርጎ ላይ አያስገባም። አቤት ወርዶ ተከፋፍሎ
የሚያከፋፍለው ነጭ ይሁን ጥቁር ተመድቦ ማለት ጉሮሮህ ጋር ሲደርስ ነው የሚተውት። አሜን ነው ወይ? እሺ የአውሮፓ ንብረት ተውና ሌላ ድርጅት በለው። እንኳን እግዚአብሔር ትገባለህ ብሎ እንደፈለክ ግባ አይልህም፣ አብሮህ ይገባል። አሜን አትልም? ሄይ ማን ነው ጮህ አሜን የሚለኝ? መልእክት ነግርሃለሁ ዛሬ አትንቦጫቦጭም። የጀመርከውን ያስጨርስሃል፣ የጀመርሽውን ያስጨርስሻል። እነግርሻለሁ ረሃብ አለ፣ ማጣት አለ፣ የማይገኝ ነገር አለ። ምን ቸገረሽ? የተነገረልህ ቦታ ላይ የተወራልሽ ቦታ ላይ ዴስቲኒሽ ላይ እግዚአብሔር አንድ ሰው ጮክ ብሎ በእግዚአብሔር እደርሳለሁ ይበለኝ እስቲ። ማን ነው አጠገብሽ ያለው? ዜና አለኝ ዛሬ። ይኸው ጀምራችሁ የሳታችሁ ሰዎች እግዚአብሔር አላሳታችሁም፣ እናንተው ናችሁ የሳታችሁት። እነ ኤሳውን ስትፈልጉ የሆነ ነገር ውስጥ መወታተፍ ስትፈልጉ በግራና በቀኝ በትናንት ህይወታችሁ ያሉ ወጀቦችን ስትፈልጉ ዛሬ ነግርሃለሁ ባጀት ባይኖር ሁኔታ ባይኖር የሚበላ ባይኖር ነገር ባይኖር እግዚአብሔር ትገባለህ ካለ እግዚአብሔር ትፈወሳለህ ካለ አምላኬ ኢየሱስ ይሆናል ካለ ትገባ። አንድ ሰው ጮህ አሜን ይበለኝ እስቲ። እገባለሁ ይበለኝ እስቲ። እገባለሁ፣ አልፈራም፣ እገባለሁ። እግዚአብሔር አብሮኛል፣ እገባለሁ። እግዚአብሔር አብሮኛል፣ እወጣለሁ። እግዚአብሔር አብሮኛል። ለዚህ ነው አንዳንድ እህቶች ሰይጣን ትሞታላችሁ ያላቸው እግዚአብሔር ግን በህይወት ትኖሪያለሽ ይላታል። እኔ መልእክት አለኝ። ሰይጣን ያለው አይሰራም። እግዚአብሔር አብሮህ አለ፣ አብሮሽ Let me tell you something. ፓስተር በደንብ ስማኝ። አንተ ካናዳ ስለኖርክ ያው እግዚአብሔር ምስክር ያው በደንብ እሱ ካናዳ ስለሚኖር ያውቃል። ይኸውላችሁ እንግዲህ የኔ ታምራት ብዙ ነው። የድራይቨር የመኪና ትምህርት ቤት ገባው። ኮቪድ ዝግ ሆኖ ማለት ነው። እና ምንም እኔ እዚህ 18 ዓመት ነው መኪና የነዳሁት። የእግዚአብሔርን ታምራት ነው የማወራችሁ። ሁል ጊዜ ሰው ማስቸገር አልችልም። ምን አልኩኝ? ውጪ የኖረ ሰው ያውቀዋል። ስለዚህ ልጆቼን መውሰድ አለብኝ፣ መሄድ ያለባቸው ቦታ ላይ ከባለቤቴ ጋር መሄድ ያለብን ስፍራዎች ላይ ሁል ጊዜ ሹፌር የሚባል ነገር በጣም አስቸጋሪ ነው እዛ ሀገር። ዜን በቃ ልፈተን አልኩ። ልፈተንና መንጃ ፍቃድ ላውጣ። ኦኬ ያው እግዚአብሔር ምስክር ነው የምላችሁ። አሁን እዚህ ኢትዮጵያ ውስጥ መንጃ ፍቃድ ምን አላት? ናና ሞክራት እዛ። እኔ አይቼም ማላቀው ፓስተር አይቼም ማላቀው 40 ጥያቄ መጣ። 40 ጥያቄ 40ው ጥያቄ ያው እግዚአብሔር ምስክር ማለት የሌላ ሀገር ህግ ነው። እና ብርሃንዬ አጥናት ትላለች። ልክ ነው፣ በማጥናት ውጤት ይመጣል። ግን ማታ አገልግሎት፣ ጠዋት ጥናት፣ የሆነች ሰዓት ላይ ደግሞ ሰዓት ይይዙልኛል። በዛች ሰዓት ሂድና ተፈተን ይባላል። ያው እግዚአብሔር ምስክር 2 የወደኩ። 3ኛው ላይ እኔና አንድ ልጅ ወጣን። ኤርትራዊ ነው። ልክ እሱ ሲጋራውን አወጣና ያደርባል። እሱ ለካ 7ኛ ነው የወደቀው። ኮምፒውተር ነው አልኩ። አምላኬ ኢየሱስ ምስክር፣ የልጆቼ አምላክ ደግሜ እገባለሁ አልኩ። ይስቃሉ እነሱ ባለቤቴና ልጆቹ፣ እንግዶች አሉ ይስቃሉ። መፈተኛ ጋር ደግሜ እገባለሁ አልኩ። ደግመ መግባት ትችላለህ።
ገባው። ያው እግዚአብሔር ምስክር ናምራቶ ቮሶ ኮርታ ፕራዲ ፓሳታ ይውላችሁ ያው እግዚአብሔር ምስክር ያው እግዚአብሔር ምስክር ቆመዋል። ገባው በልሳን ጸለይኩ። ጌታ ሆይ ልጆቼን ማንም እዚህ ቦታ እዛ ቦታ ሊያደርስ አይገባም። ማወቅ ግን ይሄ ሄዳችሁ እንዳታወሩ እዛ በልሳን ጸለይኩ። ይው ሕያው እግዚአብሔር ምስክር ሕያው እግዚአብሔር ምስክር። ቆይ መውሰድ አለብኝ የለብኝም? ብቻ እያየው ያነበብኩት ሁሉ እየመጣ እያየው ይሄ ነው መልሱ እያየው ይሄ ነው መልሱ ይሄን በኋላ 4 ብቻ ኤክስ አለኝ ከ40 ጥያቄ። ኦኬ ዜን ስወጣ በቃ ጠላት የተጠቀመባት ሴት ነች። ወደክ ካለፍክ አለችኝ። አለፍኩ አልኳት አልሰማችኝም። ወደክ ያልኳት መስሏታል መሰለኝ። ውጣ አለችኝ። ውጭ ወጥቼ ቆምኩ። ሕያው እግዚአብሔር ምስክር እኮ ነው የምላችሁ። የሌላኛዋ የባለቤቴ እህት ሌላ አለች ወደ ጌታ አሁን በቅርብ ያመጣዋት። የሷ ባለቤት ቆሟል። ቆሞ ሮጣ ስትመጣየ ሌላኛዋ ዋናዋ ስትመጣየ እኔ በቃ እንግዲህ ወድቀሃል ተብያለሁ አሁንም እያልኩ ሶጣ ስሜን ጠራች። ዞር ስል አልፋል እኮ ለምን ወጣህ አለች። ይኸውላችሁ እኔ እሱን አይደለም ለማውራት የምፈልገው። እግዚአብሔር አብሯችሁ ሲኖር የጠፋባችሁን በር ያገናኛችኋል። እጆቻችሁን ወደ ላይ አንሳ፣ ወደ ላይ አንሳ፣ ወደ ላይ አንሳ። በጌታ በኢየሱስ ስም በል እግዚአብሔር አብሮኛል በይ እስቲ። አይሰማም በይ እስቲ። እግዚአብሔር አብሮኛል በይ እስቲ። እግዚአብሔር አብሮኝ ሲሆን በይ ያልታሰበ ነገር ይሆናል። የተዛባ ነገር ይስተካከላል። ለቅሶ ወደ ሳቅ ይቀየራል። እልልታ ይሆናል። እልልታ ይሆናል። እልልታ ይሆናል። በነጋሽ ሰይፉ ፓስተር ሰይፉ ከበደ ማለት ነው። በእነሱ የምንሰማው ምስክርነት ነበር። አገልግሎት ወጥተው አገልግሎት ሄደው ሲመለሱ ነዳጅ አልቆ ክፉ መንገድ ላይ እንዴ ሳይንስ አይሰራም። እዛ ጋር መኖሩን ማረጋገጥ ነው። እኔ እንደዚህ አየው። ይው ጠላት ባለፋችሁበት ጠባሳ ኤግዛጅሬት አድርጎ አይቻልም አይሆንም ብሎ ያሰራችሁ ሰንሰለት አሁን ዛሬ ይበጠሳል። እግዚአብሔር ከኛ ጋር ባይሆን ኖሮ ሰዎች በተነሱብን ጊዜ የጥርሳቸውን ንክሻ አሳልፎ ያልሰጠን ለክፋታቸው ለተንኮላቸው አሳልፎ ያልሰጠን እግዚአብሔር ይመስገን። እግዚአብሔር አለ በይ ጮሂና ይኸውላችሁ ክስተቶች ዛሬ ይከሰታሉ። ዛሬ አገናኛችኋለሁ። ማማማቶቫ ሳካያስ ሁለተኛ ነገሥት ይኸው ዛሬ ትገናኛለሽ። አሜን በይ። እየጠፋችሁ የምትመጡ አገናኛችኋለሁ ዛሬ። ትነካከያለሽ ዛሬ። ናራታካ ሳታካ ሁለተኛ ነገሥት
ይኸውላችሁ የኤሳውና ያዕቆብን ጨርሼላችኋለሁ። በደንብ ስሙ። ያ ሁሉ የተጨነቀው ከንቱነት ነው። እስቲ ከንቱ በሉ። አቤት። ይኸውላችሁ ከንቱ የሆነ ነገር የተሸከሙ በጣም ብዙ ሰዎች አሉ። አሎ የእግር ኳስ ቲፎዞ የሆኑ ማለት ነው። ሲፈጥራቸውም የእግር ኳስ ቲፎዞች እንደዛ አይነት ናቸው። ለእግዚአብሔር የሆነ ወገን ይዘው የሚሉ ናቸው። ኖ መልእክት አለኝ። ተፈውሰሻል ካለ ተፈውሰሻል። ወጥመድ ተሰበረ ካለሽ ወጥመድ ተሰበረ። ሃይ አሜን አትልም ወይ? ጮህ። ትገባለህ ካለ ትገቢያለሽ። ይዋጉሃል ግን አያሸንፉም ካለ አያሸንፉም። አሜን በል። እግዚአብሔር የተናገረው አዎን ነው። ያን ሁሉ ትራጀዲ፣ ያንን ሁሉ ሁኔታ ጭንቀት፣ አሁንም ጭንቀት የእግዚአብሔርን መኖር የሚሰውር በሽታ ነው። ማይ ጋድ እግዚአብሔር አብሮት እያለ ምን አይለው አይታየው። የኤሳው ታሪክ ብቻ። እንደዚህ አይነት ሰዎች ዛሬ አይናችሁ ይከፈታል። አሜን በይ ባክሽን። ይኸውላችሁ ሁለተኛ ነገሥት ምዕራፍ 6 የሆነ ነገር ሊሆን ነው የሆነ ነገር አሜን ነው ወይ? እሺ ሁለተኛ ነገሥት እናውጣ ምዕራፍ 6 ከቁጥር 8 ጀምሮ እናንብበው። በዚህ ጊዜ የሶሪያ ንጉሥ ይላል። በዚህ ጊዜ የሶሪያ ንጉሥ ከእስራኤል ጋር ይዋጋ ነበር። ከጦር አለቆቹ ጋር ከተማከረ በኋላ በዚህ ስፍራ እሰፍራለሁ አለ። የእግዚአብሔርም ሰው ሶራውያንን በዚያ ታች ወርደዋልና በዚህ በኩል እንዳታልፍ ተጠንቀቅ ሲል ለእስራኤል ንጉሥ ላከበት። ምን አለበት? አይሰማኝም። ጮክ በሉና በሉት እስቲ። ስለዚህ የእስራኤል ንጉሥ የእግዚአብሔር ሰው የነገረውን ቦታ አስቃኘ። ኤልሳም ንጉሥ እንደዚህ ካሉት ቦታዎች ራሱን እንዲጠብቅ ከአንድ ሁለት ጊዜ በላይ አስጠነቀቀው። ይህም የሶሪያ ንጉሥን እጅግ ስላበሳጨው የጦር አለቆቹን ጠርቶ ከመካከላችሁ ከእስራኤል ጋር የተወዳጀ እንዳለ ለምን አትነግሩኝም ሲል ጠየቃቸው። ከጦር አለቆቹ አንዱ ንጉሥ ጌታዬ ሆይ ከኛ በኩል ማንም ሰው የለም፣ ነገር ግን አንተ በእልፍኝ ሆነህ እንኳን የምትናገረውን አንዲቷን ሳትቀር ለእስራኤል ንጉሥ የሚነግረው በእስራኤል ያለው ነቢዩ ኤልሳ ነው አለው። ንጉሥም ሰዎች ልኬ እንዳስይዘው የት እንደሚገኝ ፈልጉ ሲል አዘዘ። ከዚያም በዶይታን ይገኛል የሚል ዜና ደረሰ። ስለዚህ ፈረሶች፣ ሰረገሎች እንዲሁም ብዙ ሰራዊት ላከ። እነርሱም በሌሊት ደርሰው ከተማይቱን ከበቡ። የእግዚአብሔር ሰው አገልጋይ በማለዳ ተነስቶ ወደ ውጭው ሲወጣ በፈረሶችና በሰረገሎች የተጠናከረ ሰራዊት ከተማይቷን ከቧት ነበር። አገልጋዩም ጌታዬ ሆይ ምን ማድረግ ይሻለናል ሲል ጠየቀው። ነቢዩም ከኛ ጋር ያሉት ከነርሱ ጋር ካሉት ይበልጣሉና አትፍራ አለው። ኤልሳም እግዚአብሔር ሆይ ያይ ዘንድ አይኖቹን ክፈትለት ብሎ ጸለየ። እግዚአብሔርም የአገልጋዮቹን አይን ሲከፍትለት የእሳት ፈረሶች፣ ሰረገሎች በኤልሳ ዙሪያው ተራሮች ተሞልተው ነበረ። ኛራታ ካሳታ እጆችን አንሳ ወደ ላይ። እግዚአብሔር ሆይ በል። መኖርህን ሳረጋግጥ የሚያስፈራኝን ሳይሆን አብሮነትህ ነው የሚታየኝ። አይሰማኝም። ይኸውልህ ኤልሳ በዘመኑ አገልግሎቱን በጥንቃቄ ያከናወነ ሰው፣ በደንብ እነግርሃለሁ፣ በፍርሃት የማይታወቅ በዚህና በዛ ሁኔታ የማይታወቅ
ምክንያቱ ምንድነው ብትል የሚመለከተው የሚያየው የሚያደርገው የሚሰራው ሁሉ አብሮት ባለው ልክ ሳቤ ነው። ዛሬ እንደ ጊያዝ ሁኔታ ላይ እንደ ያዕቆብ ሁኔታ ላይ ጭንቀት የያዛችሁ እንዴት እንተርፋለን እንዴት እንወጣለን እንዴት እንገባለን እንዴት እንሰራለን የምትሉ መልስ አለኝ ዛሬ ለእናንተ። ያላያችሁትን ማየት ትጀምራላችሁ። ዋናው ጥያቄ ይሄ ነው። ማን አብሮህ አለ? ማን ነው አጠገብህ ያለው? አጠገብህ ያለው ማን እንደሆነ ካወቅ የምትናገረው አብሮ ካለው አጠገብህ ልክ ነው። አይ አባት ሆይ አለ። አባት ሆይ አይኖቹን ትከፍትለት ዘንድ አይን ተከፍቶ ምን ሊታይ? አብሮነቱ ሊታይ። አይን ተከፍቶ ምን ሊታይ? ደግነቱ ሊታይ። አይን ተከፍቶ ምን ሊታይ? ጀግንነቱ ሊታይ። አይን ተከፍ ዜና አለኝ ዛሬ፣ ዜና አለኝ ዛሬ። ጭንቀት ከላይ ላይ ይሰበራል። አንድ ሰው ጮክ ብሎ እግዚአብሔር አብሮኛል ይበል። እግዚአብሔር አብሮኝ ካለ በይሲ የሚያስፈሩኝን ሳይሆን በል የሚያስፈሩኝ ነገሮች የሚፈሩትን ጌታ አውቀዋለሁ። አሜን። አያ ጊያዝ ካየ በኋላ ደግሞ ስጋት አልሆነበትም። ጊያዝ አንዴ ካወቀ በኋላ ደግሞ ጭንቀት አልሆነበትም። አበቃ። በጣም የሚገርምህ ነገር መጫወቻ ነው ያደረጓቸው። ያን ሁሉ ክፍለ ሰራዊት መጫወቻ፣ አይነ ስውር አድርጎ ነብዩ መጫወቻ፣ በንጉሱ ግብዣ ቤት እስኪጋበዙ ድረስ መጫወቻ ማለት ባጭር ቃል የሚመካ በእግዚአብሔር። አንድ ዜና ሰማለሁ። እሱ ስላለ የታቀደብህ ይከሽፋል። ባክህ ጩሁና አሜን በይ። አሜን በይ እስቲ። ጌታ ስላለ በይ እስቲ። የታሰበብኝ ሁሉ ይከሽፋል በይ እስቲ። ጌታ አለ አጠገቤ በይ እስቲ። አረ እግዚአብሔር አለ በይ እስቲ። ቤተሰቤ ባያየው፣ ትዳሬ ባያየው፣ እጮኝነት ባያየው፣ ቢዝነስ ባያየው፣ ዝም በል አንተ ይታያል። አብሮህ አለ፣ አብሮህ ይወጣል። ዜና አለኝ። እሱ ስላለ መካኒቷ ትወልዳለች። እሱ ስላለ በሽተኞች ይፈወሳሉ። ኦ ዜና አለኝ፣ ዜና አለኝ፣ ዜና አለኝ። ኦ አይንህን ከፈትኩት። በእሳት የተሞሉ ፈረሰኞች፣ የሰማይ ፈረሰኞች ማማማሱ ባባባባ ካሻታያ ይኸውልህ አየህ፣ ራስህን ስታየው ያዕቆብ የሚለው ስም ላይ ነው ያለው። ለዛ ነው ያዕቆብ የሚለው ያጨበርባሪ ያታላይ ያ እንጂ መሃናይም ላይ የተገናኘው እግዚአብሔር ታሪክን እንደለወጠ ጠላት ሊነግርህ አይፈልግም። ስቲል የትናንትና ነህ ሊልህ ይፈልጋል። ስቲል ትናንትና ነሽ ትናንት ማለት ዲስከሬጅ ላይ I break it in the mighty name of Jesus። አብሮኛል በል እስቲ ጩህና ሄይ አብሮኛል በል እስቲ። አብሮ ከመኖሩ የተነሳ የምትነካውን ሁሉ ታሸንፋለህ፣ የምትይዘውን ሁሉ ትወርሳለህ። እግዚአብሔር አብሮ ይሆናል። ምድራዊ ሳይሆን ሰማያዊ ኃይል ይገል አትፍራ። ከኛ ጋር ያሉት
ከነሱ ጋር ካሉት ይበልጣሉ። ኢኳል የሆነ አንደርስታንዲንግ ላይ እንድትደርስ ግን ይሄ ከጡጦ ህይወት እንድትወጣ አይንህ ይከፈት። ገባህ? ጡጦ አሁንም ማልቀስ፣ አሁንም መንገዱ ተከፍቶለት በር ክፍት ሆኖለት አንዳንድ ሰው በር ላይ ቆሞ በተዘጋው ቤት ኖ ኖ ኖ ኖ ኖ ኖ አይንህ ስለታወረ ነው። ይሄ ሲከፈትልህ የተከፈተው ይታይ። ይታየኛል ብዙ ነገር ያየሁትን ይታይሻል ብዙ ነገር አያለው የሚል አለ ወይ? እግዚአብሔር አብሮት የሆነ ጠላቴ ተብዬሃለው፣ ሟርተኛው ተብዬሃለው፣ ከሳሼ ተብዬሃለው፣ ተሳዳቢው ተብዬሃለው። ኃይለኛ ነው ከኔ ጋር ያለው፣ ኃይለኛ ነው ከኔ ጋር ያለው። ያውሲ የጠላቴ ዛቻ አይ ማስፈራራቱ ከንቱ ሆኖ ቀረች ቀደመች ብረቱ። ሌሊት በእሳት አምድ በደመና መራኝ። ኧረ ማን ነው ከልካይ? ኢየሱስ ከያዘኝ ኧረ ማን ነው ከልካይ? ውይ አደረገልኝ ታምር፣ አደረገልኝ ታምር። የታለሲ ተራራዬን ናደው ሸለቆዬን ሞላ፣ ባህሩን ከፈለው መንገዴን አደረገልኝ ታምር ተራራዬን ናደው ሸለቆዬን ሞላ፣ ባህሩን ከፈለው መንገዴን ከንቱ ሆኖ ቀረ ቀደመች ምሕረቱ። ሌሊት በእሳት አምድ በደመና መራኝ። ኧረ ማን ነው ከልካይ? እግዚአብሔር ከረዳኝ በይዋስቲ አደረገልኝ ታምር እልልታ ሸታለሲ ናደው ሸለቆዬን ሞላ፣ ባህር ከፈለው መንገዴን አቀና። አደረገልኝ ታምር አደረገልኝ አብሮት እንዳለ የሚሰማው ተራራዬን ናደው ሸለቆዬን ሞላ፣ ባህሩን ከፈለው መንገዴን አቀና። አደረገልኝ ታምር አደረገልኝ ብርታሲ ተራራዬን ናደው ሸለቆዬን ሞላ፣ ባህሩን ከፈለው መንገዴን አቀና። ብርታሲ ጠላቴ ተብዬሃለው፣ ከሳሻው ተብዬሃለው፣ ከሳሼ ተብዬሃለው፣ ሟርተኛ ተብዬሃለው፣ ኃይለኛ ነው ከኔ ጋር ያለው፣ ኃይለኛ ነው ከኔ ጋር አንደኛ ነው ከኔ ጋር ያለው፣ አንደኛ ነው ከኔ ጋር ያለው።
እልልታ። ሃሌሉያ ሃሌሉያ ሃሌሉያ። ማን ነው ካንተ ጋር ያለው? አላስፈላጊ የሆኑ ጭንቀቶች ምናልባት ራስ ምታት ይፈጥርብሃል፣ አሊያም ደግሞ የማይገባ አይነት ነገር በህይወት ላይ እንዲሆን ያደርጋል እንጂ ምንም ካፉ ቃል ከወጣች ከማድረግ ውጪ ወደ ኋላ አባት ሆይ አይኑ እንድትከፍትለት እለምንሃለሁ። ሰው አይኑ ሲከፈትለት ኩራት ይዘዋል። ምን አልኩኝ? ኩራት ይዘዋል። የትኛው ኩራት? ሞት አለ ሲባል ጌታ አለ፣ ወጀብ ጌታ አለ፣ እንቋይ አለ ጌታ አለ። አይ 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 ልክ ሲያውቅ እኔ ጊያዝ አልተናገረ ይሆን አላውቅም። ለምን ከመጀመሪያው ጀምሮ እጅ ሳስታጥብ ከመጀመሪያው ጀምሮ ለምን ይሄ አይን አልተገለጠም ይል ይመስለኛል። ምክንያቱም የሚታዩት ነገሮች ሁሉ አንዩዋል የሆኑ ናቸው። ሰው እንኳን እግዚአብሔር አብሮት ሆኖ አይደለም ትንሽ ብረት ገፍቶ እንኳን ይላል ዜና አለኝ፣ አይኖች ይከፈታል። ዞር ስትል ታየዋለህ። ከሱ መኖር አንፃር ነው የምታወራው። ከሱ መኖር አንፃር ነው። ከትናንት ታሪክ አይደለም። ከትናንት ያዕቆብነት አይደለም። ከትናንት ከነበረ አይነት አስተሳሰብ አይደለም። ጴጥሮስ የተቸገረበት ህይወት ይሄ ነው። አሁንም እኮ አለ። ትናንትናን እምቢ አልለቅም ተብሎ በቦርሳ ታግሎ አሜን አማኝ ነኝ ማለት አለ እኮ። አሁን ሐሳብ ከዚህ መጅለጥ እያደረጉ እንዴት ሆናለሁ አሁን የሚሉ አሉ። ትርፉ ማሰብ ነው። ከተናገረህ ውጭ የሚሆን ነገር ብዙ ያሰቡባችሁ፣ ብዙ የታቀደባችሁ ለምስጋና ርዕስ ይሆንባችኋል። በረም ስሙኝ አልጨረስኩም። አይን ሲከፈት የእግዚአብሔርን አብሮነት ታያለህ። እግዚአብሔር ካንተ ጋር እንዳለ ትረዳለህ። እና እግዚአብሔር መኖሩ የሚያመላክት ይሄ ነው። እድል ለሱ ትሰጠዋለህ። ዘጸአት 14 ይሄንን ነው የሚናገረው። ዘጸአት 14 ላይ ዘጸአት 14 ዛሬ ከተማዋ ሁሉ ታሪክ ይቀየራል። የታመሙ ሰዎች፣ የተጨነቁ ሰዎች፣ ጭንቀት ውስጥ በስራት ውስጥ ያሉ ሰዎች ልቅቅ ብሏቸው ዘጸአት 14 ምን ይላል? እግዚአብሔር ይላል። እግዚአብሔር በሉ እስቲ። አይሰማኝም? ስለ እናንተ ይዋጋልና እናንተ አለ ምን ትላላችሁ? ለምን ጠላት የፎከረው፣ ጠላት የዛተው፣ ጠላት ብዙ ነገር ያለው ብቻችሁን እንደሆናችሁ አውርቶ ነው። ስለዚህ ብቻችሁን አለመሆናችሁን አብሯችሁ ባለው እግዚአብሔር ግጥሚያ ይካሄዳል። ይህ ግን እንደዚህ ነው ዝም የምትሉት። አንድ ሲደመር አንድ ሁለት ስትሉ መርካቶ የምትሉ ባፍጢማችሁ ድፍት አትሉ። ከሂሳብ አይበልጥም የእግዚአብሔር ቃል። አሜን አትልም ወይ? ብቻህን እንዳልሆንክ ብቻውን ነው እንዘርረው፣ ብቻውን ነው ኢኮኖሚውንና ብቻውን ነው ዲስትሮይ እናርገው፣ ብቻዋን ነች። ኖ እግዚአብሔር ገባና እንደዚህ አለ። ለእንደዚህ አይነት አማሊቃውያን፣ ለእንደዚህ አይነት ፍልስጤም፣ ለእንደነዚህ አይነት ሞዓባውያን እናንተ ዝም ትላላችሁ። እግዚአብሔር ብቻውን ምን ይላል? ዜና አለኝ ዛሬ። እስቲ ግድ የለህም እንደ ያዕቆብ አትፍጨርጨር። ኤሳውን አይተህ ያ ነው ይሄ ነው አትበል። ዝም በል እስቲ። እግዚአብሔር ብቻውን ይዋጋል። ያስጀመረ እግዚአብሔር ያስጨርስ።
ያስጀመረሽ እግዚአብሔር ያስጨርስሻል። የፈወሰሽ ያስጨርስሻል። የጠራሽ ያስጨርስሻል። ያዳነ ያስጨርሳል። እስቲ ዝም ስለ እናንተ ምን ይላል? አሁን ቶፒክ የተጀመረው ብቻቸውን ናቸው ነው። ለምን ትለፈልፋለህ? ጥያቄው ከእናንተ ጋር ያለው ማን ነው? እንዲህ ይሆናል፣ እንደዚህ ይሆናል። ይኸውልህ እልቅና ደረጃ ላይ ያሉ ረባሾች ላይፍን፣ ቤትህን፣ ህይወትህን በበሽታ በጨለማ በክፋት አሰራር አሁን ከዚህ አካባቢ እንኳን ብዙ ሬሳ ይወጣል። አሁን በቅርብ ከዚህ ኛኛ ቶባ እባብ የሚልክ ጡንጅት ማነው ያለው ነው? ማነው ያለው? ለዚህ እኮ ነው ይኸውላችሁ ሰዎች ግራ ገብቷቸው ሱፐር ሂሮ ያረጉናል። ምክንያቱም ፊልም ያስተማራቸው ሱፐር ሂሮ ተብሎ የተባለው ሰው ከሰው ትንሽ ምን ያለ ነው? ለየት ያለ ነው። አሁን እነሱ መቀበል አይፈልጉም። እኛን እንደ ሱፐር ሂሮ እኛ እንደሆነ የሆነ ነገር ይቆጥራሉ እንጂ እግዚአብሔር አብረው አላቸው ብለው አያስቡም። እኔ እንዲህ እላለሁ there is no super hero። አንድ ነገር አምናለሁ፣ እግዚአብሔር ከኛ ጋር ከሆነ ማን ይቃወም? አሜን አትልም ወይ? እግዚአብሔር ካንቺ ጋር ከሆነ ማን ይቃወም? አለ በይስቲ ጩይና በምሰራው ላይ አለ፣ በምነግደው ላይ አለ፣ በመወጣበት ላይ አለ፣ ሳገለግል አለ፣ ስናገር አለ፣ ሚኒስትሪው ላይ አለ፣ ቸርቹ ላይ አለ። ስለ ኤሳው አታስብ፣ ስለ ወጀቡ አታስብ፣ ስለዚህ አትጨነቅ። አንድ ነገር እወቅ፣ መሃናይም ላይ የተገናኘህ እግዚአብሔር፣ መጀመሪያው ላይ ያለው እግዚአብሔር፣ ታሪክ ላይ የገባው እግዚአብሔር፣ እሱ እግዚአብሔር ካንተ ጋር ከሆነ ማን ይቃወም? ኢየሱስ ማን አለ ካጠገብ? ኢብን ባሪያው ዳዊት ሲናገር ምን እንደሚል ታውቃለህ? መዝሙር 3 ላይ በቅንፍ 5-6 እኔ ተኛሁ አለ። እኔ ተኛሁ አንቀላፋሁ አለ። እኔ ተኛሁ፣ ይኸው ስሙኝ፣ እኔ ተኛሁ አንቀላፋሁ፣ እኔ ተኛሁ አንቀላፋሁ፣ እኔ ተኛሁ አንቀላፋሁ። ዳዊት ተኛ አንቀላፋ። እግዚአብሔር ግን ደገፋዬ ሆነ። እረኛ በይስቲ ጮሂና የማይተኛ በይስቲ የማንቀላፋ በይስቲ ሰናለኝ ዛሬ። ማነው አብሮህ ያለው? ማነው አብሮህ የቆመው? አንተ ስትተኛ የማይተኛ፣ አንተ ስትደክም የማይደክም፣ አንተ ስትወድቅ የማይወድቅ አብሮህ የሚቆመው ዜና አለኝ። እግዚአብሔር ካንተ ጋር ከሆነ ማንም ሊቃወምህ በዩ እግዚአብሔር ከኔ ጋር ከሆነ አይሰማኝም። እግዚአብሔር ከኔ ጋር ስላለ በሉ ማንም ቢቃወመኝ በሉ አይሰማኝም። የጥርሳቸው ንክሻ በሰውነቴ ላይ ቢከፈት በሉ በሕይወቴ ላይ፣ በአገልግሎቴ ላይ፣ በነገሬ ላይ
ቢዘጋጅ በሉ ለጥርሳቸው ንክሻ አሳልፎ የማይሰጠን እግዚአብሔር ከኔ ጋራ። ባጭር ቃል ታይምህን ወይስ አታድርግ። ኤሳው ለአንተ መልካም ሊሆን አይችልም። ማማቶ ቮቮኮሳ ወጀብ አንተን ሊያሸንፍ አይችልም። ሁኔታ አንተን ሊያሸንፍ አይችልም። አንተ ተብለ የተጠራኸው በራስ መታወቂያ ሳይሆን እሱ በሰጠ ዜና አለኝ ዛሬ፣ ዜና አለኝ ዛሬ፣ ዜና አለኝ ዛሬ፣ ዜና አለኝ ዛሬ፣ ዜና አለኝ ዛሬ። ሮሜ 8 ቁጥር 31 እግዚአብሔር ከኛ ጋር ከሆነ ማን ይቃ ያ ሁሉ ቀስት ያ ሁሉ የሳኦል ቀስት ብሎ የሚስተው ዳዊት ተጠንቅቆ ሳይሆን ዳዊት ጋር የቆመው እግዚአብሔር። ይኸውላችሁ አንድ ሞዶ ቃል አለ። ሁለተኛ ዜና ምዕራፍ 16 ቁጥር 9 ላይ ይኸውላችሁ ተመልከቱት። ሁለተኛ ዜና ምዕራፍ 16 ቁጥር 9 ላይ እግዚአብሔር ልብ በእርሱ ዘንድ፣ በደንብ ስሙት፣ ልብ በእርሱ ዘንድ ፍጹም የሆነውን ያጸና ዘንድ አይኖቹ ላንብበው። ዛሬ በህይወታችሁ ላይ ለከሳሾች መልስ ታገኛላችሁ። እግዚአብሔር የሚሰራውን የሚፈሩ ሰዎች ይኸው እግዚአብሔር የሚሰራውን በህይወታቸው ያልተገለጠ ሰዎች ሰው በቃ ማለት የማይሆን ነገር የማይታሰብ ሚራክል ሲሆን እንትን ነው እሱ አስማተኛ ነው ምናምን። አንድ ነገር አውቃለሁ፣ አስማት ይሄን ያህል ስልጣን የለውም። የኔ ጌታ ግን የሞተውን ያስነሳል። ይኸውልህ እንዲህ ሰው ክፉ እኮ ነው፣ የሚገርም ነው። የተዘጋ በር ሲከፈትልህ እንትን ሰጥቶ ነው የእጅ መንሻ። እግዚአብሔር አላብሮት ማለት አይፈልጉም። አይገርምም? እኔ ዛሬ እነግርሃለሁ እግዚአብሔር አብሮ አለ። ይኸውልሽ ከሞት ያመለጥሽው እግዚአብሔር አብሮሽ ስላለ ነው። ከኮቪድ የተረፍከው እግዚአብሔር ፓካያ እግዚአብሔር አብሮ ስላለ ነው የሞት አደጋ የከሸፈው። ምታት አይደለም፣ ሌላ ነገር አይደለም። አንድ ነገር እነግርሃለሁ፣ እግዚአብሔር ካንቺ ጋርና ካንተ ጋር ስለሆነ የሚቃወም ሁሉ ሊያሸንፍ አይችልም። ዜና ያለው በጣም የተሳለ ጥርስ ይዘጋጃል፣ ግን መንከስ አይችልም። ለምን ሲባል ልክ ነው። ሪኮርድ አላቸው። በልተዋል፣ ጨርሰዋል፣ ነክሰዋል፣ ቦጭቀዋል። እንዲያውም ስም ወጥቶላቸዋል፣ ጭራቆች ተብለዋል። እኔ አንድ ነገር እነግርሃለሁ፣ አንተ ጋር ሲመጣ ያልሰራው እኔ ጋር ሲመጣ ያልሰራው መጽሐፍ ቅዱስ እንደዚህ ይላል። እችን ቃል አነባለሁ። ሁለተኛ ዜና ምዕራፍ 16 ዛሬ መልእክት አለ። ሁለተኛ ዜና ምዕራፍ 16 ኦ መንፈስ ቅዱስ የሆነ ጠረን የሚሰማው
የውዴ መዓዛ የሚሸተው አረ እልልታ እስቲ አይሰማኝም። ተራመድ የውዴ ጠረን ከተሰማ ተራመጂ ተራመድ በልልታ በጭብጨባ እስቲ ስትራመድ ብቻህን እንዳልሆንክ ስትንቀሳቀስ ብቻህን እንዳልሆንክ ስትነኪ ብቻ ሄይ በልልታ እስቲ በጭብጨባ እልልታ እስቲ ይኸው በደምብ ስማኝ። አጠገብህ ይሰማሃል። የተሰበረው መንገድህን ቀና ያደረገው ይሰማሃል። በሞት አዋጁ ላይ ህይወት የሰጠው ይሰማሃል። ሰዎች ወደቀ አበቃ ሲሉ ቀና ያረገህ ይሰማሻል ወይ? ይሰማሻል? የሚሰማህ ነገር አለ? ዌት አያ ይኸው እንዲህ ይላል ቁጥር 9 በፍጹም ልባቸው ሁለተኛ ዜና ምዕራፍ 16 በፍጹም ልባቸው የሚታመኑበትን እግዚአብሔር ለማበረታታት የእግዚአብሔር አይኖች በምድር ሁሉ ላይ ይመለከታሉ። ኦኬ ሮሜ 8 እግዚአብሔር ከኛ ጋር ከሆነ ማን ማቴዎስ ምዕራፍ 1 ቁጥር 23 አማኑኤል ይለዋል። አማኑኤል ክራይስት ከሰው ጋር እግዚአብሔር ከሰው ጋር ትሪኒቲ በመስቀል ላይ ከፈለና የጥል ግርግዳ ሲቋረጥ እችን ቃል ስሙኝ። መጋረጃው ሲቀደድ መስቀል ሲሆንልህ ሊያገኝህ የማይፈልገው የቁጣ ልጅ ሆነህ የነበረበት ኪዳን ተለወጠና ካንተ ጋራ ሊሆን እንዲያውም ይድነቃቸው ብሎ ቤተ መቅደስ አደረገ። አያ እግዚአብሔር ከኔ ጋራ ነው ስል 100% ማስረገጫ ስለኔ የሞተው ክርስቶስ በመስቀል ላይ የሰራው ክርስቶስ ቤዛ የሆነው ክርስቶስ በምድር ላይ አማኑኤል ዜና አለ ላንተ። ብሉይ ኪዳን አይደለም የሚጠበቅብህ ነገር የለም። አሁን አዲስ ኪዳን ተከፍሎልሃል። ስትራመድ አብሮህ ይራመዳል እስከ ዓለም መጨረሻ ድረስ ይላል። እኔ ከእናንተ ስለዚህ ዝም ብዬ
ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ ማን ነው ያለው አጠገቤ ማን ነው ያለው ስለዚህ ዝም ብዬ አመልክሃለሁ በእልልታ እስቲ ስለዚህ ዝም ብዬ አመልክሃለሁ ማን ነው አብሮሽ ያለው ማን ነው አብሮ ያለው አመልክሃለሁ 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 ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ አመልክሃለሁ ከባድ የሚባል ነገር አታውቅም ትልቅ የሚባል ነገር አታውቅም አልችልም የሚል ቃልን አታውቅም ምን መጣ ብለህ አትደነግጥም ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ ስለዚህ ዝም ብዬ አመልክሃለሁ ስለዚህ ዝም ብዬ የሞተው ነገር የተቀበረው ሕይወት አገኘ አንተ ስትነካ የሞተው ነገር የተቀበረው ሕይወት አገኘ አንተ ስትነካ ሃሌሉያ 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 ወደ ላይ ሃሌሉያ 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 ስለዚህ ዝም ብዬ ስለዚህ ዝም ብዬ አሜን እኔ ግን ዝም ብዬ ስለዚህ ዝም ብዬ ስለዚህ ዝም ብዬ ስለዚህ ዝም ብዬ ቃል ያለ በፍጹም አይወድቅም አይሸነፍም ቃል ያለ ኪዳን ያለ ኢየሱስ ያለ ራእይ ያለ ጌታ ያለ ጌታ ያለ ጌታ ያለ ጌታ ያለ ቃል ያለ በፍጹም አይወድቅም አይሸነፍም ቃል ያለው ኪዳን ያለው ኢየሱስ ያለው ጌታ ያለው ቃሉ ያለው መንፈሱ ያለው ጌታ ያለው ኃይሉ ያለው እንደገና ቃል ያለው በፍጹም አይወድቅም አይሸነፍም ጌታ ያለው ኢየሱስ ያለው አማኑኤል ያለው ጌታ ያለው ኢየሱስ ያለ ኢየሱስ ያለ ጌታ ያለ ስለዚህ ዝም ብዬ እኔ ግን ዝም ብዬ ህልምም እስኪመስለኝ ታምራት መቁጠር ስለተሳነኝ እጄን ባፌ ጫንኩኝ ህልምም እስኪመስለኝ ታምራት አድርጎልኝ መቁጠር
ስለተሳነኝ